ፈነወ መላኮ ወአድኃኖሙ እንዘ ሚካኤል ይሐውር ቅድመ ትዕይንቶሙ ለእስራኤል። መልአኩን ልኮ አዳናቸው። እስቲ እጃችሁን ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብረ ስብከት ወንጌል መምህራን፣ በዝማሬ ያገለገልከን ወንድማችን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን ልዑል አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። ሊቆሙ ለመላእክት ሚካኤል፣ የመላእክት አለቃቸው ሚካኤል ነው ይላልና ለዚህ ታላቅ መልአክ በዓል ዋዜማ እንኳን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ድገሙና አመስግኑት። እንኳን አደረሳችሁ። ቅድም በመምህራችን ስለ ዛሬው ስለ ቅዱስ ያሬድ ስለ ቅድስት ሐና ሲነግሯችሁ ነበርና ዋናው ትልቁ መሰረታዊ ነገር እኔና እናንተ ላይ እግዚአብሔር በአንድም በሌላም መንገድ ያስተምራል ይላልና ቅዱስ ቃሉ። በመምህራችንም አስተምሮናል፣ በዘማሪውም አስተምሮናል፣ በመብራቱ መጥፋትም አስተምሮናል። እየሰማችሁ ነው አይደለ? ሁሉም አስተማሪ ነው አይደለ? ያስተምራል ማለት ነው። እና ዛሬ ሊቃውንቱ ከተናገሩት ድጓ ላይ ወስጄ በጣም ትንሽ አጭር ደቂቃ ነው የምንነጋገረው። መሰረታዊ የሆነ እግዚአብሔር ሐሳብ እንነጋገራለን። ምክንያቱም አሁንም ነገ ጧት ታቦቱ ላይም ነገ ማታ ላይም አገልግሎቱ አንድ አይነት ታሪክ ስለሆነ አሁን ላይ ግን ዋዜማው ላይ ያለው ላይ በተነስቼ አጠር መጠን ያለ የወንጌል አገልግሎት ነው የምንነጋገረው። እግዚአብሔር አምላክ እንግዲህ ይህ ቦታ ቤቴል ቅዱስ ሚካኤል ቤተክርስቲያን በእውነቱ ግዙፍ ሕንፃ የሚታነጽበት ብዙ ምዕመናን ያሉበት ይልቁንም ደግሞ አዲስ አበባ አሉት ከሚባሉት አድባራት አንዱ ነው። ግን እንደዚህ ጉባኤ ላይ ስሙ ትልቅ ሆኖ ቤተክርስቲያኑ ጉባኤ ላይ ደግሞ አነስ ብላችሁ ነው የምትታዩትና ነገር ግን እግዚአብሔር እንዲህ አይነት ታሪክ አለ። እዚህ ኦሪት ዘፍጥረት ምዕራፍ 14 ላይ አብርሃም ትንሽ ቤተሰብና ትንሽ ኃይል ነው ያለው። ትንሽ ኃይል ትንሽ ቤተሰብ ያለው አብርሃም 5 ነገሥታትን አሸንፎ የክብር ባለቤት ሆኗል። እየሰማችሁ ነው አይደል? የቁጥር ጉዳይ አይደለምና እግዚአብሔር በብዙ ሕዝብ በትንሽ ሕዝብ የሚመሰገን ስለሆነ አሁን ላይ እንደዚህ ባዶ ነው የምናየው ግቢ፣ ነገ ጧት ደግሞ ተጨናንቆ መግቢያና መውጫ ይጠፋል አይደል? ይሄ ነው እንግዲህ። ይህም በራሱ አስተማሪ ስለሆነ በዚህ እንዲያስተምረን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። አሁን ርዕሴን ትናገራላችሁ። እግዚአብሔር በሉ መልአኩን ልኮ አዳናቸው። ፈነወ መልአኮ አዳኖሙ። ድገሙ። መልአኩን ልኮ በሉ አዳናቸው። እግዚአብሔር አምላክ መልአኩን ይላክልን። ታሪኩን ለማሳጠር ድጓው ላይ ራሱ ልጀምር። መርሆሙ መዓልተ በደመና ይላል። ቀን በደመና መራቸው፣ ቀን በደመና ጠበቃቸው፣ ቀን በደመና አጽናናቸው፣ ቀን በደመና ጉዟቸውን ሳይሰለቹ እንዲጓዙ አደረጋቸው ይላል። ደመናው ለምን አስፈለገ ከተባለ ፀሐዩ ሀገሩ ግብፅ ነውና፣ ግብፅ እንደሚታወቀው ፀሐይ የሚበረታበት ከላይ የሚወርደው ከታች ደግሞ የአሸዋው እንፋሎት በጣም በኃይለኛው እግርን የሚጠብስ ስለሆነ ግብፅ ላይ ያሉ 600,000 እስራኤላውያን እግዚአብሔር እንዲወጡ በባህሪው ስለወሰነ እነዚህ ሕዝቦች ደግሞ በጉዟቸው ውሃ ጠማን ብለው እንዳያንጎራጉሩ፣ ምግብም አነሰን ብለው እንዳያንጎራጉሩ፣ ፀሐይ በላን ብለው እንዳያንጎራጉሩ፣ ሌሊትም ጨለማ ቅድም አይታችሁታል። የጨለማን ጉዳይ ትንሽ እንኳን ሲጠፋ ድምርምር ነው ያለው አይደል? አለቀ።
ስለዚህ የሌሊቱ ጨለማ ደግሞ እንዳይበረታባቸው ምክንያት አሳጥቶ ሊያሻግራቸው ፈቃዱ ነበረ። ግን ሰው ነውና በዚህ አይነት መልኩ ቢያሻግራቸው እግዚአብሔር አምላካቸውን መፈተናቸውን አልተውም። እናያለን ባጭሩ። ስለዚህ ምን ይላል ቅዱስ ያሬድ ማኅቶተ ቤተ ክርስቲያን? መርሆሙ መዓልተ በደመና ይላል። ቀን በደመና መራቸው። እስኪ ተናገሩ፣ ቀን በሉ። በምን መራቸው? በደመና መራቸው ይላል። አሁን እኛ ከአንድ ቦታ ወደ አንድ ቦታ ስንሄድ በሰው በደላላ እየሰማችሁ ነው አይደል? በተለያየ ነገር ነው የምንሄደው እንጂ መቼም በደመና የሚመራ የለም፣ በፀሐይ የሚመራ የለም፣ በጨረቃ የሚመራ የለም። እኛውን ባልኳቸው ነው ባጭሩ ማለት ነው። ምልክት ከያዝን የተለያዩ ካፔላዎች በዚህ አልፈህ በዚህ አልፈህ ብለን እንዲህ አይነት ምልክቶች ልንሰጥ እንችላለን። እግዚአብሔር ግን እስራኤላውያንን የመራቸው ቀን አልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ቀን በደመና መራቸው፣ ሌሊት በብርሃን ወይም በእሳት መራቸው። ቀን በደመና ሌሊት ደግሞ በብርሃን መራቸው። ማን ነው እሱ? እግዚአብሔር። ደመናው ማን ነው? እሳቱስ ማን ነው? ብርሃኑስ ማን ነው? እግዚአብሔር እስራኤላውያንን ሊያድን 3 ልዑካንን ልኳል። አንደኛው ሙሴ ነው፣ ሁለተኛው አሮን ነው፣ ጠባቂው ቅዱስ ሚካኤል ነው። ሲያመስሉት እንመላክ እሱ ነው ቅዱስ ሚካኤል። አሁን እስራኤላውያንን ከግብፅ አውጥቶ ይዞ ሲጓዝ ቅድም እንዳልኳችሁ ጃንጥላ የላቸውም፣ ዛፍም አይጠጉም። ነገር ግን ፀሐይ እንዳይበረታባቸው በደመና ይጋርዳቸው ነበረ። ሌሊት ደግሞ ጨለማ እንዳይከብዳቸው በብርሃነ እሳት ይላል፣ በእሳት ብርሃን በብርሃን ይመራቸው ነበረ። ፈነወ መልአኮ ቅዱስ ሚካኤልን ልኮ ከማንኛውም ነገር አዳናቸው። ክብርና ምስጋና ለታላቁ መልአክ ይሁን። ከማንኛውም ምክንያቱም ግብፅ 3 አይነት ባህሪ አላት። አንደኛው አምልኮ ጣዖት የሚመለክባት ሀገር፣ የጥጃ ምስል የአንበሳ ምስል ጣዖት የከበባት ሀገር ስለሆነች ነዘርባብ በዛፉ ላይ እየተምዘገዘገ ሰዎችን የመንደፍ ባህሪ አለ። ስለዚህ ቅዱስ ሚካኤል እነሆ እባቡን የመቆጣጠር ፀሐዩን የመቆጣጠር ጨለማውን የመቆጣጠር ስጦታ ተሰጥቶት፣ ፈነወ መልአኮ አዳኖ ከእንቅፋትም ከእሾህም ከገደልም ከፀሐይ ውእየት ወይም ከውእየተ ፀሐይም ወይም ከጨለማው አበጋዝም ቅዱስ ሚካኤልን ልኮ እግዚአብሔር አዳናቸው ይልና እንዘ ሚካኤል ትንሽ ቀነስ አድርጉ። እንዘ ሚካኤል ይሐውር ይላል። ቅድመ ትዕይንቶሙ ለእስራኤል ከተማ ሰዎች በከተማ ይጠራሉና ከእስራኤል ፊት ለፊት ቅዱስ ሚካኤል ይጓዝ ነበረ። ይህንን ዘጸአት ምዕራፍ 14 ላይ ስትመለከቱ ቅዱስ ሚካኤል እነሆ ከፊታቸው ቆሞ ነበረ ይላል። ቁጥር 19 ላይ ተመልከቱት። ነሳ ሙሴ ጸለየ ወአማይተመ ውእቱኬ በአርአያ ትምህርተ መስቀል። ሙሴ በትሩን ብድግ አድርጎ ውሃው ላይ አማትቦ ቆም ባለበት ሰዓት ቅዱስ ሚካኤል ደግሞ ማዶ ለማዶ ሆኖ በብርሃን መስቀል ውሃውን ሲባርከው ዘንፈቃ ለባሕረ ኤርትራ ወከፈላ ወአውጾሙ ለእስራኤል ተማይከላ። አይከፈልም የተባለው የኤርትራ ባህር ተከፈለ። አይሻገሩም የተባሉት ድሃዎቹ እስራኤላውያን በደረቅ ተሻገሩ። ይህንን ቅዱስ ያሬድ
አዎ እንዲህ ብሏል። ደቂቀ እስራኤል አደው በእግራ መርከብ የሌላቸው ታንኳ ደንገል የሌላቸው እስራኤላውያን በደመና እንደነ ቶማስ መጫን የማይችሉ እስራኤላውያን ወይም ደግሞ ዋይታው መሻገር የማይችሉት እስራኤላውያን በቅዱሱ ሚካኤል ቸርነትና በእግዚአብሔር ጥበቃ ወይም በፈቃደ እግዚአብሔር ሙሴ በያዛት በትር ውሃው ሲነካ ግራና ቀኝ ሆነላቸው እንደ ግድግዳ ይላል። ተደግፈውት በደረቅ እስራኤላውያን ተሻገሩ። ቅድም ሊቃውንቱ መጀመሪያ በዜማ ቀጥለው በመቋሚያ ከዚያ በጸናጽል የተናገሩት ቃለ እግዚአብሔር ይሄ ነው። ርዕሱን እዚህ ላይ ወስደናል። ከዚህ በኋላ ከብሉይ ኪዳን ከአዲስ ኪዳን አጠር ያሉ ታሪኮችን ተመልክተን ትምህርታችንን ሰበስባል። ይሄ ቃለ እግዚአብሔር ድጓ ነው፣ ዋይዜማ ይባላል። ማን ይባላል? ዋይዜማ ይባላል። ይህ ቅዱስ ያሬድ ዋይዜማ ዘሰማይኩ በሰማይ መላእክት ቅዱሳን ይህንን ዜማ ህዳር 6 ቀን አሁን ያለንበት የሳምንት አስተምሮ ይባላል። ህዳር 6 ቀን በ505 በአክሱም ከተማ የተወለደው በ6ኛው ክፍለ ዘመን ወይም ደግሞ ከ7 ዓመት የእውቀት ችግር በኋላ ከስንት ዓመት አልኳችሁ? እስመ ሁልቆ ሳብዕ ፍጹም በዕብራውያን 7 ዓመት ትምህርት እምቢ ብሎት እውቀት እምቢ ብሎት አዎ ከቆየ በኋላ ከ7 ዓመት በኋላ ወደ ሰማይ ተነጥቆ ህዳር 6 ቀን ከህዳር 6 እስከ ህዳር 12 እስከ ነገ ማለት ነው አስተምሮ ይባላል። እየሰማችሁ ነው አይደል? አስተምሮ ይባላል። ስለዚህ የሚገርማችሁ ነገር ቀጥሎም እስከ ታኅሳስ 6 ቀን ይሄዳል። እስከ ነገ ያልኩበት የራሱ መሰረታዊ አገልግሎት ስላለ መጨረሻ እመጣበታለሁ። አስተምሮ የሚባለው ከህዳር 6 እስከ ታኅሳስ 6 31 ቀን ነው። ስንት ቀን ነው? 31 ቀን። ነገር ግን ከህዳር 6 ወይም ደግሞ ከጥቅምት 29 እስከ ህዳር 12 እኒህ ልዩ ታሪኮች አሉ። እመጣባቸዋለሁ። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። አሁን ወደ ኢዮር ራማ ኤረር ተነጥቆ ሄደና ከመላእክት ጋር እንደውም የሄደበትን ሰዓቱንም ይጠቅሳል፣ የተመለሰበትን ሰዓቱንም ይናገራል። ኢየሱስ ክርስቶስ ወደ መስቀልም በወጣበት ሰዓት ወደ ሰማይ ተነጠቀ። 6 ሰዓት 6 ሰዓት አልኳችሁ? ተነጠቀ፣ ሄደ፣ ከመላእክት ጋር ዘመረ። ያንን ዝማሬ ወይም ቃለ እግዚአብሔር ወይም ምስጋና ወበስተ መላእክቱ በሉ ጓለመያው የሰው ልጆች የመላእክትን እንጀራ በሉ። በሰማይ ምጣድ የለም፣ እንጀራም አይጋገር። ምን ማለት ነው? የመላእክት እንጀራ ምንድነው? ምስጋና ነው። ምንድነው? ምስጋና ነው። ያን የምስጋና እንጀራ የሰው ልጆች በሉ። ይህንን የማቴዎስ ወንጌል 4 የሉቃስ ወንጌል 4 ክርስቶስን ዋቢ አድርጋችሁ ሰሉት። ዲያብሎስ በእጁ ድንጋይ በኪሱ ዳቦ ይዞ መጥቶ አንተንም ርቦሃል እኔንም ርቦኛል፣ ይህን ድንጋይ ዳቦ አድርገውና እንብላ ሲለው መድኃኔዓለም ምንድን ነው ያለው? የሰው ልጅ በእግዚአብሔር ቃል እንጂ በዳቦ አይኖርም። ስለዚህ የመኖራችን ምስጢር ከመንፈሳዊ ስጦታ እንጂ ከስጋ አይደለም። የስጋማ ጉዳይ ቢሆን ጧት የበላ ነው 6 ሰዓት የለም፣ 6 ሰዓት የበላ ነው አሁን የለም አይደል? የለም የለም። አምና ይሄዳል ሚካኤል የተማርነው ግን ነገ የምንማረው እሱ ነው አለ። 365 ቀናት እየተቀያየሩ ያው ታሪክ ያው ነው። ምናልባት ልዩነቱ ተናጋሪዎቹ ይለዩታል። ለ50 ሴቶች 50 ኩንታል ጤፍ አስፈጭተን 50 ምጣድ ጥደን ጋግሩ ብንላቸው የ50ዎቹ ሴት እንጀራ እንዲሆናል ይመስላችኋል? አይሆንም። ያንዳንዷ ድንብርብር ያለ ይሆናል። ወይ ቂጣ ወይ አይሉት ወይ እንጀራ አይሉት ግራ የገባ ይሆናል አለ። የሁለተኛዋ ደግሞ ውጣ አልወጣም እንጨት ይዛ ምን ትላለች ነው የሚባለው? ታነኩራለች ወይ እኮ ታዲያ እንደዚያ። ስለዚህ እንደዚያ ነው ወንጌል። እንደዚያ ነው። መምህራኑ መጽሐፍ ቅዱሱ አንድ ሆኖ ወንጌሉ አንድ ሆኖ
ቃለ እግዚአብሔሩ አንድ ሆኖ ወደ ማይሌት የምትገቡ ድምፃዊው ሲያሞናምነው እንደዚህ ያለው ደግሞ እንደተሰበረ ጀሪካን ደግሞ ሲያቆራቁር አይደል? እንደዚያ ነገር ነው የምናየው። ይለያያል። ስለዚህ ታሪኩ ያው ድግምግሞች ነው። ነገር ግን የእያንዳንዱ መምህራን ገለጻ ይለየዋል እንጂ ታሪክ አንድ ነው። እስራኤል ወጡ ነው። ሙሴ መራቸው፣ ሚካኤል አሻገራቸው። እግዚአብሔር መና ወረደላቸው፣ እውነት ነው። ከጥንጫው ውሃ ፈለቀላቸው፣ እውነት ነው። አለቀ። ቁጥራቸው 600 ሺህ እስራኤል፣ እውነት ነው። አለቀ። ግን ያው ነው የሚደጋገመው ማለት ነው። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እኒህን ቅዱስ ያሬድ ይህንን ዜማ ይዞ መጣና ለእኛ አበረከተ። ለእኛ ምንድን ነው? ከመላእክት ጋር የምንበላው እንጀራ ማለት ነው። እዚህ ላይ ነው የመላእክት እንጀራ ምስጋና ስለሆነ ማለት ነው። ይህንን ደግሞ አባ ጊዮርጊስ ዘጋስጫ ሲደግፈው እንዲህ ይላል። ወባቲ ለዛቲ ቤተክርስቲያን ጽላተ መላእክት አርአያ ዘበሰማያት ቤተክርስቲያንሰ ትትቤሰል በጽርሐ አርያም ዘራእዩ ይላል። ይህች ቤተክርስቲያን ሰማያዊት ናት። ለዚህ ነው ተሰራ በሰማይ ተሰራ በምድር። ከሰማይ እንጂ ከመሬት የሆነ ነገር የለም። ከመሬት የተገኘ ነው እኛ ብቻ ነን። ጽላቱ ከላይ እየሰማችሁ ነው አይደል? ቃለ እግዚአብሔሩ ጽዋትወ ዜማ የመጣው ከላይ፣ አምላካችን ያለው ከላይ፣ መላእክት ያሉት ከላይ። ጽላቱ ራእይ 12 ላይ ተመልከቱ። እነሆ ቤተ መቅደሱ ተከፈተ፣ በሰማይ ያለው ጽላት ታየ። ሲያመስግኑት እግዚአብሔር። በመሬት ያለው ጽላት ቢቃጠል ወዳጄ አንተ የምታቃጥል በመሬት ያለው ቤተክርስቲያን ቢቃጠል ወዳጄ በሰማይ ያለውን አታቃጥሉም፣ አትደርስበትም። በመሬት ያሉት አገልጋዮች ቢያልቁ በሰማይ ያሉት መላእክት አገልጋዮቹ አሉ። ስለዚህ ይህች ቤተክርስቲያን ስንዱ እመቤት ናት። ስርዓቷ ሁሉ ሰማያዊ ነው። በመቅደሱ ቅዳሴው፣ በቅድስቱ ሰዓታቱ፣ በማሕሌቱ ስብሐተ ነጉ። ይህንን ነው የሰው ልጆች የመላእክትን እንጀራ በሉ የሚለን። የመላእክትን እንጀራ እንድንበላ ያደረን ክብርና ምስጋና ለስሙ ይሁን። ለዚህ ነው አስተምሮ የተባለው። ያልተማረ 7 ዓመት እንደውም ቋንቋው ይከብዳል እንጂ በድንቁርና የነበረው ቅዱስ ያሬድ ወደ እውቀት ተመለሰ ይላል። እስኪያመስሉት መድኃኒዓለም እንዲህ ብሎ ነው የሚገልጠው ማለት ነው። ስለዚህ አስተምሮ ይባላል። ይሄ አሁን ያለንበት አሁን እዚሁ ላይ በሮሙ ካለ ፈኖ መልአኩን ልኮ አዳናቸው ከሚለው ድጓ ዋይ ዜማ ላይ ሰላሙን ደግሞ ስታዩት እንዲህ ይላል። ዳንኤልን ይቤ ነዋ ሚካኤል አሐዱ መላእክት ቅዱሳን ቀደምት መጻይር ዳኒ አጽናኞ ይገለኝ። ዳንኤል እንዲህ አለ ይላል። ምን አለ? ከቅዱሳን መላእክት አንዱ የምን አንዱ ዋናው ነው እንጂ ሊቆሙ ለመላእክት የመላእክት አለቃቸው ቅዱስ ሚካኤል የፋርስ ንጉሥ 3 ሱባኤ 21 ቀን ታገለኝ፣ ተዋጋኝ፣ ዋጋ አስከፈለኝ። ቅዱስ ሚካኤል መጣና ረዳኝ፣ እነሆ እኔ ያሸነፍኩት አለ። ክብርና ምስጋና ለመድኃኒዓለም። ይህን ነው ከእነሆ መልአኩ አለ ቅዱስ ያሬድ በዛሬው ድጋ ከእነሆ መልአኩ አለ ዋዳኑ መልአኩን ልኮ አዳናቸው። ከማን? ከፈርዖን ጉልበት። ከማን? ከባሕረ ኤርትራ ስጥመት። ከማን? ከረሃብ። ከማን? ከጥም። ከማን? ከመራቆት አዳናቸው። ማንን ልኮ? መልአኩን ልኮ። ስለዚህ የመጀመሪያው ዋይ ዜማው ፈኖ መልአኩን ልኮ አዳናቸው ይልና ብዙ ቃለ እግዚአብሔሮች አሉ በዚህ ውስጥ የሚያልፉ። ከነሱ መጨረሻ መዝጊያው ላይ ሰላሙ ላይ ዳንኤልን ይቤ አለና ነዋ ሚካኤል አሐዱ መላእክት ቅዱሳን ቀደምት መጻይር ዳኒ አጽናኞ ይቤለኒ። አጽናናኝ፣ አበረታኝ፣ እንዲህም አለኝ ጽና ወታገስ፣ ጽና ታገስ። በዚህ ፍቶት አንተ ታላቅ ሰው መልካሙን ነገር የምትመኝ መሻገርን ማሻገርን፣ ማወቅን ማሳወቅን፣ መዳንን ማዳንን፣ ማንሳትን መነሳትን የምትወድ አንተ ደግ ሰው ጽና ወታገዝ። ወንዘ ይትናገረኒ ሲናገረኝም ጸናይኩ ወይቤሎ ቆም ብዬ አዳመጥኩት አለ። ቆም ብሎ የማዳመጥ ሕይወት ያድላችሁ መድኃኒዓለም። ብዙ ጊዜ እኛ የማውራት ነገር ነው እንጂ ቆም ብሎ የማዳመጡ ባህር የለን። እንዲሁ ከቤትም ወሬ ቤተ ክርስቲያንም ወሬ ከቤትም ማማት ቤተ ክርስቲያንም መጥቶ ማማት። እየሰማችሁ ነው አይደለም? እስቲ እግዚአብሔርን የሚያዳመጥ ጆሮ ያድለን መድኃኒዓለም።
ወንዘ ይትናገረኒ ጸናይኩ ወእቤሎ ሲናገረኝም ቀጥ ብዬ አዳመጥኩት አለ። አዳመጥኩት። ሶበ ተአምር ዳይሙ ሚካኤል መልአክሙ ብታውቅ አንድም ካወቅ የሚያናግርህ እግዚአብሔር የላከው መልእክተኛ ቅዱስ ሚካኤል ነው አለ። ክብርና ምስጋና ለስሙ ይህ ነው። ካወቅ ብታውቂስ ብታውቅስ ሚካኤል ነው። ብታውቂስ ሚካኤል ነው። ብታውቁስ የተላከ ሊያሻግር ሊረዳ ሊያድን ሊመግብ ከፀሐይ ከጨለማ ሊያድን የተላከ መልአክ ሚካኤል ነው። ክብርና ምስጋና ለታላቁ መልአክ ይሁን። ይህንን ነው የሚናገረው። ሌላው በዚህ በትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ እንዲህ የሚል ቃል አለ። ዳንኤል በአንድ ወቅት ባቢሎን በሰገነት ላይ ሆኖ ወደ ኢየሩሳሌም እጁን ቀና አድርጎ ዓይኑን ሰቅሎ እጁን ዘርግቶ ይጸልይ ነበረ፣ ይሰግድ ነበረ። ቅዱስ ሚካኤል እየመጣ ያነጋግረው ነበር። ወደ ኢየሩሳሌም በመጸለዩ ወደ እግዚአብሔር በመለመኑ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር በመነጋገሩ ሰዎች ለንጉሥ ከሰሱት። አንተ ላቆምከው እኮ ምስል እኮ አይሰግድም፣ አንተ የምታመልከውን አያመልክም። አንተ ግን አንድ ከተማ ሰጠህ፣ የአንድ ክፍለ ገዥ አድርገዋል። ግን አያምንብህም። በአንተም አያምንም፣ በአምላክም አያምንም፣ በስርዓትም አያምንም፣ በመግቦትም አያምንም፣ በማልበስም አያምንም፣ በሁሉም አያምንም። እሱም የሚያምነው የማይታይ ማን ነው አለ? እግዚአብሔር ነው ብለው ከሰሱት። በአጭሩ ዝግጅት አዘጋጀና ለዚህ ዝግጅት የተሰዋለ የሚበላል የሚጠጣል የሚሰገድለት አለ። ይህ ሁሉ አደረገና ዳንኤል ስገድ ተባለ። ዳንኤል አልሰግድም፣ የምሰግድለት ከላይ አንድ ኃይል አለ። ማነው እሱ? እግዚአብሔር። ይሰግድ ሁሉ ብርቅ በስሙ ኢየሱስ ክርስቶስ ፊልጵስዩስ ወጥቷል። መስገድ የሚገባኝ አንድም ልሰግድለት የሚገባኝ እግዚአብሔር አለ አለ። ኦሪት ዘጸአት ምዕራፍ 20 ኦሪት ዘዳግም ምዕራፍ 5 ከሰማይ በታች ከምድር በላይ ጉልበት ሁሉ ለማን ይበረከካል? ለእግዚአብሔር ብቻ። ለእግዚአብሔር ብቻ ነው የሚበረከከው፣ አልበረከክም አለ። በዚህ ምክንያት 7 አንበሶች ወዳሉበት ጉድጓድ ተወረወረ። አንድ ትልቅ ውሻ አስቸጋሪ ነው። እንኳን 7 አንበሳ አንድ ትልቅ ውሻ። እየሰማችሁ ነው አይደል? የሚገርማችሁ ነገር ግን ሲወረውሩት አንበሶቹ ውስጥ ገብቶ የተገኘው ቅዱስ ሚካኤል ነው። ሲያመስግኑት ይደመራል። ቅዱስ ሚካኤል ነው ገብቶ የተገኘው። የሚገርማችሁ ነገር አሁን ቅዱስ ሚካኤል ቀድሞ ስለገባ አንበሶቹ ጉድጓድ ውስጥ ዳንኤል ሲገባ እስኪ አንድ ጥያቄ ልጠይቃችሁ። ውሻ ጅራቱን እንዲህ ካረገ አውቃለሁ ማለቱ ነው? አኩርፌ ያለው ማለቱ ነው? እየሰማችሁ ነው አይደል? እንዲህ ካደረገ አይባልም። እየሰማችሁ ነው አይደል? አውቃለሁ ማለት ነው፣ ወይም እንግዳ አክባሪ ነኝ ማለት ነው። አሁን 7ቱም አንበሶች እንዲህ እያደረጉ ከአንገታቸው ከጅራታቸው ዳንኤልን ተቀበሉና በመላሳቸው እግሩን ማጠብ ጀመሩ። ሌሊቱ ሙሉ ሲያጨርጉ ተናገሩ። ጧት ንጉሡ ሄደና የታተመውን በር ሲከፍተው ዳንኤል እየዞረ እንደ መልካም እረኛ 7ቱንም አንበሳ ታውቃላችሁ፣ ትከሻው ላይ ብዙ ፀጉር አለውና ያንን እንዲህ እያደረገ ያሻሻል። ዳንኤል አለው አንተ እግዚአብሔር ሰው አለው። የማን ሰው? አይሰማኝም። የማን ሰው? የእግዚአብሔር ሰው አለው። አቤት አለ። ማን አዳነ? ተርፈሃል፣ ድነሃል። እሱ የጠበቀው ምንድን ነው? እኔ አንድ ታሪክ ትዝ ይለኛል። እዚያ ይሄ ጳጉሜ 3 ቀን ያለ ታሪክ የጦቢያ ሊጦቢት ይሞታል ተብሎ ከሙሽሪት ጋር ተኝቶ ጧት ላይ ጉድጓድ ተቆፍሮ ቀባሪዎች ተሰብስበው ከጫጉላ ውስጥ አስከሬኑን ሊያወጡ ሲገቡ ሙሽሪትና ሙሽራው አይናቸው ቁልጭ ቁልጭ ይላል። ለምን ከተባለ ቅዱስ ሩፋኤል አስማንዴዎስ የተባለ ጋኔኑን ለካም ገድሎት ነበረ። ክብርና ምስጋና ለእግዚአብሔር ነው። ያሉ እንደዚህ እኮ ነው። አሁን ይህ ሰውዬ የጠበቀው ዳንኤል ሰውነቱ አልቆ አጥንቱ ተቆጥሮ ደሙ ከመሬት ጋር ተዋህዶ 7 ናቸው። እንዴት ተርፋጊ ሰውዬ ለሰባት ሲገባ ግን ከሰውነቱ አንዲት ነገር እንደ ድመት እንኳን የተቦጨረ ነገር የለም። ማን አዳነህ አለ። ተናገሩ። እግዚአብሔር በሉ። መልአኩን ልኮ የአናብስቱን አፍ ዘጋ። እስኪ አመስግኑት። አሁን እግዚአብሔር ይሄ ነው እንግዲህ አሁን ተነወ መልአኩ። የዛሬው ድጓ ምን አለ? ተናገሩ።
እግዚአብሔር በሉ መልአኩን ልኮ አዳነ። ይህ ነው ሊቃውንቱ ዛሬ ሲናገሩት ይዋሉ። መልአኩን ልኮ ለኢትዮጵያ በእውነት ምንም የማያውቁ ሕፃናት እንደ ቅጠል በሚረግፉባት በዚች ሀገር ዛሬ በዚህ ባለንበት ጥቅምትና ህዳር ኢትዮጵያ ላይ የነዶ የክምር የገበሬው የ4 ወር የ5 ወር ድካሙ ማሳ ላይ የሚታይበት ነበር። ዛሬ ግን የሚታየው ያስከሬን ክምር ነው አይደል? እንዳመጣለ። ስለዚህ ማንን ይላክልን ንገሩኝ እስኪ። እግዚአብሔር መልአኩን ይላክልን። አሜን በሉ። መልአኩን ልኮ አለ። ሌላው ሁለተኛ ነገሥት 18:30 ላይ ሕዝቅያስ የሚባል ንጉሥ አለ። ሰናክሬም የተባለ የአሕዛብ ንጉሥ የኢየሩሳሌሙን አማኙን ንጉሥ ፈከረበት፣ ዛተበት። አሁን እንደምንሰማው እንደ ዓለም ማለት ነው። ደንበር እደፍራለሁ፣ አጥር አፈርሳለሁ፣ ሰራዊት እማርካለሁ፣ አንተን እገላለሁ፣ ሕዝብን እገዛለሁ እያለ ዓለም እንደምናየው ላይ መቼም ዓለም አንድ መንደር ነው። ምናልባት እንደ ጦርነት የሌለበት መንደር ካለ ያው አንድ ሞባይል ላይ ስለሆነ ዓለም ያለ እዩት። የትኛው ነው የትኛው ሀገር ነው የትኛው ከተማ ነው ዛሬ ጦርነት የሌለበት? በራሱ እንኳን ባይኖር ሌላውን በመርዳት ያለውን ኃይል ተጠቅሞ ብዙ ነገር ያደርጋል። ያው ነው በእጅ አዙር። ስለዚህ ምን አለ? የምታመልከው አምላክ አያድንም። ከአንተ ኃይል የኔ ኃይል ይበልጣል፣ ከአንተ አቅም የኔ አቅም ይበልጣል። እስቲ እንለካካ አቅም አለ። እንለካካ። ደብዳቤ ጻፈና ላከለት። ሲልክለት ሕዝቅያስ ደብዳቤውን አነበበና 3 ነገር ያለ ደንበር እደፍራለሁ፣ አጥር እነቅላለሁ፣ ሰራዊትን እገላለሁ፣ አንተን እማርካለሁ፣ ሕዝብህን ሜዳ አደርጋለሁ ብሎ ነው የጻፈው። ይህን ደብዳቤ ወደ እግዚአብሔር ዘረጋው። ወደ ማን ዘረጋው? አይሰማኝም ነገር። ወደ ማን ዘረጋው? ወደ እግዚአብሔር ዘረጋው። ወደሚችለው ይክል ኩሎ ወአልቦ ዘይሳነው አምላከ ነዳያን ወተሳክሩታል። ይክል ኩሎ ነው። ሁሉን ወደሚችል ወደ እግዚአብሔር ዘረጋው። አምላከ ነዳያን የድሃዎች አባት ወተሳክሩታል። ከተስፋ ውጭ ለሆኑት፣ ተስፋ ለቆረጡት፣ ተስፋ ለተሟጠጠባቸው የሚያድን የሚታደግ እግዚአብሔር ይችላልና ወደ እግዚአብሔር ዘረጋው። እዚሁ ላይ 19 ቁጥር 35 ላይ ሄዳችሁ ስታዩት ደብዳቤውን አንብቦ ወደ እግዚአብሔር ከዘረጋው በኋላ ሕዝቅያስ ተኛ። ከዚህ በኋላ የሚሆነውን ነገር አያውቅም። የሚጠብቀው እግዚአብሔር መልአኩን እንደሚልክ ነው። እየሰማችሁ ነው አይደል? እግዚአብሔር እንደሚያድነው ነው። ሕዝቅያስ ተኛ። ሌሊት ግን ታላቁ መልአክ ቅዱስ ሚካኤል ወረደና ከሰናክሬም ወደ ሕዝቅያስ የተላከ 185,000 ወታደር። ይህንን ወታደር ቅዱስ ሚካኤል የክረምት አግኝ የሚባል ነገር አለ አይደለ? እንደዚያ መሬት ላይ ጸጥ አደረገው። ንጉሡ አያውቅ። ይህን ማን አደረገ? እግዚአብሔር። ፈኖ መልአኩ አድኃኖሙ፣ እግዚአብሔር መልአኩን ልኮ ሕዝቅያስን አዳነው። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚለው። ሌላው በአዲስ ኪዳን ስንመለከት የሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ ቅዱስ ጴጥሮስ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በቤተልሔም የተወለደውን የግብፁን ስደተኛ የግብፁን ረሃብተኛ የኢትዮጵያ ምርኮ የፍቅር ምርኮኛ ኢየሱስ ክርስቶስ ስለ ኢየሱስ ክርስቶስ በግብፅ ለኢትዮጵያ ለኢትዮጵያ ተንከራቶ በናዝሬት አድጎ በ30 ዓመቱ ተጠምቆ እየተዘዋወረ 3 ዓመት ከ3 ወር ከ10 ቀን ወንጌልን ማስተማሩ፣ ሙታንን ማንሳቱ፣ ለምጻምን ማንሳቱ፣ በ5 እንጀራ በ2 ዓሣ 5,000 ሕዝብ አጥግቦ 12 ጥሪ መነሳቱ፣ ዓይን የሌለውን ሰው ዓይን መፍጠሩ፣ 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነስ ብሎ እንዲነሳ ማድረጉ ወዘተ። እነዚህ ሁሉ ባስተማረው ትምህርት በፈጸመው ተአምራት ቀራንዮ ላይ ሰቅለው በእንጨት ላይ በ5 ምስማር ቸንክረው በአንድ ጦር ወቅተው ሆምጣጤ አጠጥተው ንጉሥ ነህና ራስህን አንግሰሃልና ይገባሃል ብለው
የሾህ አክሊል ራሱ ላይ ሲመቱ ባንገቱ ብቅ አለ። ለማርያም የሚባለውን ግብረ ሕማማት ላይ ስታነቡትና ድርሳነ ማኅየዊ ላይ ያዕቆብ ዘሥሩግን ጠይቁት። ብክይዎ ወላህውዎ ለታፈቅርዎ የምትወዱት ብትኖሩ አንድም ከወደዳችሁት አልቅሱለት። ሥጋው አልቋት እንቁ ተቆጥሮ መዝሙር 44 ቁጥር 2 ላይ ይሰኒ ለሐዩ ምኑ ለጓለ እመሕያው ደምግባቱ ውበቱ ከሰው ልጆች የሚበልጠው መድኃኔዓለም ለአንተ ለእኔ ለእናንተ ለሁላችንም ሲል ያ ደምግባት 5000 ሕዝብ በስብከት ጊዜው ይከተለው ነበር ይላሉ መተርጉማን። ከዛ ውስጥ ላይ አንዱ ክፍል ምልክት ፈላጊ፣ ሁለተኛው ክፍል መዳንን የሚፈልግ፣ ሶስተኛው ክፍል እነሆ ለመክሰስ፣ አራተኛው ክፍል ከልቡ ወንጌል ለመማር፣ አምስተኛው ክፍል ደግሞ መልኩን ለማየት። ምኑን ለማየት? መልኩን ለማየት። ወደ ግብፅ የተሰደደበትን መተርጉማን ከአምስቱ አንዱ መልኩን ለማየት ነው ብለዋል። እየሰማችሁ ነው አይደል? አንደኛው ትንቢት ለመፈጸም፣ ሁለተኛው ጣዖታትን ለመስበር፣ ሶስተኛው ገዳማትን ለመባረክ፣ አራተኛው ሃይማኖት ለማጽናት፣ አምስተኛው በመልኩ ሊማርካቸው ነው። መልኩን እያዩ ተማረኩ ይላል። እዚህም እኮ ሞልቷል እኮ መልኳን አይተህ ተማርከህ የለ እንዴ? መልኩን አይተህ ተማርከሽ የለ? እየሰማችሁ ነው አይደል? ምኑን ወደድሽ ስትባል አፍንጫውን ትላለች አይደል? ምን ወደድካት ሲባል ቁመናዋን ይላል አይደል? አይደለም እንዴ? እንደዚያ እኮ ነው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር አይ የክርስቶስ መልክ ዘላለማዊ ያገኛል። ይህንን ሲል ቅዱስ ጴጥሮስ ሄሮድስ አሳሳ። የሚገርማችሁ ነገር ይህን መናገር ወንጀል ሆኖ እጅና እግሩን አስረው በወህኒ ቤት ጣሉት። በመንፈቀ ሌሊት እግዚአብሔር ቅዱስ ሚካኤል ላከው። እስኪ አመስግኑት። ይሄንን ቅዱስ ሚካኤል ተላከ በጨለማ። ሄሮድስ ያሰረው በቀን ነው። ቅዱስ ሚካኤል ግን በጨለማ መጣ። እየሰማችሁ ነው አይደል? በጨለማ መጣና በሩን ነካ አደረገው። ነካ ሲያደርገው በሩን ውስጥ ያለው ጴጥሮስ ነካ። ጴጥሮስ አለና ጠራው ቅዱስ ሚካኤል። ሁላችንንም በፍቅሩ ይጥራን። አሜን በሉ። አቤት አለ። ናውጣ አለ። እጅና እግሬ ታስሮ እንዴት እወጣለሁ አለ። የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ተመልከቱ። ቅዱስ ጳውሎስ እንጨት ሲለቃቀም 3 ክንድ እፉኝት ወይም እባብ እጁ ላይ ተጠመጠመ ይላል መጽሐፍ ቅዱስ። በዚህ ጊዜ ሰዎች ምን አሉ? ትናንትና ቤተክርስቲያን አቃጥሎ ነበረ፣ ክርስቲያኖችን ገሎ ነበረ፣ አሳዶ ነበረ። ይህን ተቆጣጥሮት እግዚአብሔር በእፉኝት አንድም በእባብ አስነደፈው ብለው ይሳለቁ ነበረ። እነሱ አምተው ሲጨርሱ እጁ ላይ ያለውን እባብ እንደዚህ እንደ ሰዓት ማለት ነው መሬት ላይ እርግፍ አደረገው ብሎ ሳይነካው ማለት ነው። አሁን ቅዱስ ጴጥሮስ ምን አለው መልአኩ ቅዱስ ሚካኤል? እጅ ላይ እና እግር ላይ ያለውን ሰንሰለት እንዲህና እንዲህ አድርገው ሲለው ከእጁ ላይ እንደ ተልባ ብትን አለለት። ጠላታችሁን ብትን ያደርግላችሁ መድኃኒዓለም ብትን አለለት። አሁን ምን አለ? ናውጣ አለው። ወጣ። በኋላ ከፊቱ አንድ ኃይል አለ። ይከተላል። መጨረሻ ላይ ግን ተሰወረው። ሰዎችን ምን አላቸው? ማን አዳነህ አንተ ጴጥሮስ? ማን ፈታህ? እንዴት ወጣ ሲሉት እስኪ ተናገሩ። እግዚአብሔር በሉ መልአኩን ልኮ እንዳዳነኝ አሁን አወቅሁ። መቼ አወቅሁኝ አለ? አሁን አወቅሁ። ልጨርሰው ትምህርቴ። 600,000 እስራኤላውያን ግብፅ ይኖሩ ነበረ። የሚኖሩበት ምስጢር ረጅ ነው ታሪኩ። የያዕቆብ ልጆች 12 ናቸው። ከ12ቱ አንዱ ዮሴፍን በ20 ብር ሸጡት፣ ወደ ግብፅ ወረደ። የምድያም ነጋዴዎች ደግሞ ለጲጥፋራ 10 ብር ጨመሩና በ30 ብር ሸጡት። ይተርፍ ግፍ ለዘርኛው ጎንዴ ነውና ያ በወንድማቸው ላይ የሰሩት ግፍ እነሱ ቆጠረባቸውና እንተታው ዛሊቦ ማርና ወተት የምታፈሰዋ ያቺ ከነዓን ዝናብ አጣ፣ በድርቅ ደመና አጣ፣ በፀሐይ ተቃጠለች። በዚህ ጊዜ ያዕቆብ ግብፅ ላይ አዝመራ እንዳለ ሰምቶ ልጆቹን ላከና አዝመራ እህል ሊያስመጣ ሲል የሸጡት ወንድማቸው ሞተ ያሉት ወንድማቸው በፈርዖን ቤት በግብፅ ግብርና ሚኒስቴር ሆኖ አገኙት። እየሰማችሁ ነው አይደል? ብዙ ታሪኩን አልናገረው። ከዚህ በኋላ ግን በቀጥታም በተዘዋዋሪ 71 ነፍስ ሆነው ሁሉም ወደ ግብፅ ወረዱ። በምን ምክንያት? በስደት ምክንያት። ከስደት እግዚአብሔር ሁላችንን የሚሰውረን አሜን በሉ። በእርግጥ ኢትዮጵያ ላይ ዛሬ ያልተሳደደ ማን አለ? ሁሉም ስደተኛ ነው።
ምናልባት ድንኳን ውስጥ ያደረና ያደሩ እነማን እንደሆኑ ባናውቀውም ስደቱ ገዝቷል። ከዚህ በኋላ እየኖሩ በጣም ብዙ ነገር አይተዋል። መጨረሻ ላይ ግን ዮሴፍን የማያውቅ ፈርዖን ተነሳና መከራ አሳያቸው። ከመከራ ገባት ቀማሽ አንዷ ራሔል ናት። ትንቢተ ኤርምያስ 31 ቁጥር 15 ላይ ራሔል ስለ ልጆቿ መጽናናት አልቻለችም ይልና ልጆቿን አጣለችና ይላል። የመውለጃ ሰዓቷ ሲደርስ አሳርፈኝ ልውለዳቸው ብላ ስትጠይቀው ንጉሡን ልጠይቅ እያላት ሄዶ ንጉሡን ሲጠይቅ የእስራኤላውያን የጉልበታቸው፣ የእስራኤላውያን የላባቸው፣ የእስራኤላውያን የጊዜያቸው፣ የእስራኤላውያን የደማቸው ውጤት ለፒራሚዶቻችን መጥበቅ ዋጋ ነውና እዛው ትውለድና ልጆቿን ከነደሟ ትርገጣቸዋል። ዛሬስ የለም ብላችሁ ነው? ዛሬስ አለች። አዎ ታሪኩ ብዙ ነው። በአጭሩ ግን በዚህ ጊዜ አዎ አልወኑ በዚህ ሰማይ እግዚአብሔር አዶናይ አለች። በሁለት ዓይኗ የሚወርደውን እንባ ወደ ሰማይ ፈነጠቀችና ካለ መልሳለች። እግዚአብሔር አለ የለም? አለ የለም? አለቃ ግን ስለ ጨነቃት ይናለች መኖሩን ለማሳወቅ ብቻ ሳይሆን አዳይ መሆኑን ሊያሳይ እግዚአብሔር ወረርኩ ከማድኖሙ ወትየዘወሙ ለቀደምት አበው አብርሃምን ጌራራ ላይ ይስሐቅን